ሰላም ፍሬህይወት ዮሐንስ ነኝ። በዚህ ዩቲዩብ ቻናል ላይ በአፍሪካ ቀንድ የተከሰቱ አበይት ተግባራት በተለይም ደግሞ በኢትዮጵያ በኤርትራና በግብጽ መካከል የተፈጠሩ አዳዲስ ክስተቶችን በትንታኔ ይዤላችሁ ቀርባለሁ። ታዲያ እናንተ የዚህ ዩቲዩብ ቻናል ቤተሰብ ካልሆናችሁ የደወል ምልክቷን በመጫን ቻናሌን ሰብስክራይብ አድርጋችሁ ቤተሰብ እንድትሆኑ እየጋበዝኳችሁ፣ ቤተሰብ ከሆናችሁ ደግሞ ላይክ እና ሼር በማድረግ መረጃውን ለሌሎች እንድታጋሩ ጋበዝኳችሁ። ለዛሬ 3 ጉዳዮችን በትንታኔ ይዤላችሁ ቀርቤያለሁ። የመጀመሪያው የሆነው ጁላይ ወር ላይ 2018 በኢትዮጵያና በኤርትራ መካከል የተፈረመው የመግባቢያ ስምምነትን ተከትሎ በሁለቱም ሀገራት መካከል የመግባቢያ ስምምነቱ በሚስጥራዊነት ከቆየ በኋላ ኢትዮጵያ በኤርትራና በኢትዮጵያ መካከል የተፈጠረውን ግጭት ለመፍታት የተለያዩ ዓለም አቀፍ ተቋማት፣ የዲፕሎማቲክ ተቋማት እንዲሁም ደግሞ ሀያላን ሀገራት ጭምር በጉዳዩ ላይ ድርድርን እንዲያስጀምሩና ሰላማዊ ውይይት እንዲደረግ ጥያቄ እያቀረበች ባለችበት በዚህ ወቅት ላይ የኤርትራ መንግስት በይፋዊ መልኩ የስምምነቱን ሚስጥራዊ ሀሳቦችን አጋርቷል። ምንም እንኳን የኤርትራው የማስታወቂያ ሚኒስትር አቶ የማነ ገብረመስቀል በይፋዊ ኤክስ ገጻቸው ላይ የ2018 የስምምነት ነጥቦች በማለት ቢያጋሩም ከኢትዮጵያ በኩል ግን የስምምነቱ ነጥቦችን በተመለከተ ምንም አይነት መግለጫ እስካሁን ድረስ አልወጣም። ታዲያ የኤርትራው የማስታወቂያ ሚኒስትር አቶ የማነ ገብረመስቀል ይፋ ያወጡት የ2018 የስምምነት ነጥቦች ምንድን ናቸው? ኢትዮጵያ ጥሳቸዋለች የተባሉትስ የትኞቹ ናቸው የሚለውንና ኤርትራም የጣሰቻቸው የትኛው ነው የሚለውን ከአቶ የማነ ገብረመስቀል ይፋዊ ኤክስ ገጽ ላይ መነሻ በማድረግ ዝርዝር ሀሳቦችን ይዤላችሁ ቀርቤያለሁ። በሁለተኛው አጀንዳችን የምናነሳው ከኤርትራ ፕሬዝዳንት ኢሳያስ አፈወርቂ ጋር ከባድ የሚባል እንዲሁም ደግሞ ጠንካራ የሚባል ግንኙነት የፈጠረችው ኢራን ለኤርትራ የተለያዩ ጦር መሳሪያዎችን እያስታጠቀች እንደሆነ እየተነገረ ባለበት በዚህ ወቅት ላይ የኢራኑ አምባሳደር አዲስ አበባ መግባታቸው ተሰምቷል። አዲስ አበባ የገቡት የኢራን አምባሳደር ከኢትዮጵያ ከፍተኛ ባለስልጣናት ጋር በጋራ መክረዋል። በኢራንና በኢትዮጵያ መካከል ያለው ወታደራዊ ስምምነትን ጨምሮ የተፈራረሙት የሁለትዮሽ መስማማት እንዲሁም ደግሞ የስምምነት ሰነዶችን በተመለከተም በውይይቱ ላይ እንደተካተቱ ነው የተገለጸው። በኢራንና በኢትዮጵያ መካከል ያለው ግንኙነትና አምባሳደሩ በአዲስ አበባ ያደረጉት ቆይታ በአዲስ አበባ ከነማ ጋር መከሩ የሚለውን ጭምር በዝርዝር ይዤላችሁ ቀርቤያለሁ። ሶስተኛው አጀንዳችን በሱዳን የእርስ በርስ ግጭት ላይ መሪ ተዋናይ ሆና እየተሳተፈች የምትገኘው ግብጽ ለፈጥኖ ደራሽ ኃይሉ ድጋፍ እያደረገች ነው ተብሎ ሰፊ ግምት የሚሰጣት የተባበሩት አረብ ኤምሬት ጋር በጋራ ለመስራት የሚያስችል ውይይት የሱዳኑ መሪ እንዲሁም ደግሞ የሱዳን ፈጥኖ ደራሽን የሚደግፉት እነዚህ ሁለት ኃይሎች የግብጽ የውጭ ጉዳይ ሚኒስትር ባድር አብደላቲ እንዲሁም ደግሞ ከተባበሩት አረብ ኤምሬት ምክትል ጠቅላይ ሚኒስትር ጋር በጋራ መምከራቸው ተሰምቷል። በእነዚህ ሁለት መሪዎች መካከል የተደረገው ምክክርና የምክክሩን አንኳር ነጥቦችን በተመለከተ ዝርዝር ዘገባ ይዤላችሁ ቀርቤያለሁ። ለዩቲዩብ ቻናል አዲስ ከሆናችሁ የደወል ምልክቷን በመጫን ቻናሌን ሰብስክራይብ አድርጉ። ሰብስክራይብ አድርጋችሁ ቤተሰብ ከሆናችሁ ደግሞ ላይክ እና ሼር በማድረግ ለወዳጅ ዘመዶቻችሁ መረጃውን እንዲደርስ እንድታደርጉ እንድትጋብዙ ጠየቋቸው። ወደ መረጃዎቹ ተሻገርኩኝ። የመጀመሪያው አጀንዳችን የሆነው የ2018 በኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ እና በኤርትራው ፕሬዝዳንት ኢሳያስ አፈወርቂ መካከል የተደረሰው የጁላይ ወሩ ስምምነትን በተመለከተ ኤርትራ ከረጅም ዓመታት ዝምታ በኋላ ኢትዮጵያ በሁለቱ ሀገራት መካከል የተፈጠረው ግጭት በዲፕሎማሲያዊ መንገድ ወይም ደግሞ በድርድር እንዲፈታና የተለያዩ የፖለቲካ ጫናዎችን ጭምር ዓለም አቀፉ ማህበረሰብ እንዲያሳርፍ ጥሪ ባቀረበችው መሰረት የተለያዩ ዓለም አቀፍ ተቋማት፣ ቆንጽላ ጽሕፈት ቤቶች ጭምር በሁለቱ ሀገራት መካከል ችግራቸው በድርድር እንዲፈታ ሀሳባቸውን እየገለጹ ባሉበት በዚህ ወቅት ላይ የኤርትራው የማስታወቂያ ሚኒስተር በኢትዮጵያና በኤርትራ መካከል በ2018 የተፈረመውን ስምምነት ኤርትራ የቱንም አይነት ስምምነት ሳትጥስ ስምምነቷን አክብራ እየተንቀሳቀሰች ትገኛለች። በተቃራኒው ደግሞ ኢትዮጵያ የስምምነቱን አንቀጾች ወይም ደግሞ ድንጋጌዎችን በመጣስ ከኤርትራ ጋር ያላትን የሁለትዮሽ ግንኙነት እያፈረሰች ነው በማለት የኤርትራው የማስታወቂያ ሚኒስተር አቶ የማነ ገብረመስቀል በይፋዊ የኤክስ ገጻቸው ላይ አጋርተዋል። አቶ የማነ ገብረመስቀል በይፋዊ ኤክስ ገጻቸው ላይ ካጋሩት መልእክት በተጨማሪም ደግሞ የኤርትራ የሚዲያ ሰራዊት ጭምር ይህንን ሀሳብ በመቀባበል ኢትዮጵያ የ2018ን ስምምነት እንደጣሰች ጭምር እየገለጹ ይገኛሉ። በነገራችን ላይ በጠቅላይ ሚኒስትር ዶክተር አብይ አህመድ እና በኤርትራው ፕሬዝዳንት ኢሳያስ አፈወርቂ መካከል 2018 ጁላይ ላይ የተደረሰውን ስምምነት ተከትሎ በኢትዮጵያም በኩል ሆነ በኤርትራ በኩል ለረጅም ዓመታት ወይም ደግሞ ከተፈረመበት ጊዜ ጀምሮ የሰነዱን ጥልቅ ሀሳቦች ለማወቅ የተለያዩ ጥረቶች ሲደረጉ ነበር። በየትኛውም የሚዲያ አካል የመንግስትም ሆነ የግል ሚዲያዎችም ስለዚህ መረጃ አልነበራቸውም። በኢትዮጵያ በኩልም ወይም ደግሞ በኤርትራ በኩል በይፋ የተገለጹ ነጥቦችም አልነበሩም። ዛሬ ላይ ግን በኢትዮጵያና በኤርትራ መካከል ያለው ውጥረት እየጨመረ መጥቶ ኢትዮጵያ ጉዳዩን በዲፕሎማሲያዊ መንገድ ለመፍታት ዓለም አቀፍ ተቋማት፣ የዲፕሎማቲክ ምንጮች ሁሉ ትኩረታቸውን ኢትዮጵያና ኤርትራ መካከል ድርድር ማድረግ ወይም ደግሞ ውይይት እንዲፈጥሩ እንዲያደርጉ ጥሪ በማቅረቧ ምክንያት ኤርትራ እነዚህ ስምምነቶች ላይ የተነሱ
5 ነጥቦች በማለት የኤርትራው የማስታወቂያ ሚኒስተር በይፋዊ ኤክስ ገጹ ላይ ለጥፏል። የኤርትራው የማስታወቂያ ሚኒስተር በይፋዊ ኤክስ ገጹ ላይ ከለጠፈው የ2018 ስምምነት ነጥብ መካከል የመጀመሪያው የሆነው በሁለቱ ሀገራት መካከል ለረጅም ዘመናት የነበረው መኳረፍ ቅሬታን በማስቀረት የሁለቱም ሀገራት በነጠላ የአገር ሉዓላዊነታቸው እንዲሁም ደግሞ የሀገርን ክብር አስጠብቀው ለመቆየት የሚያስችል ስምምነት ተፈራርመዋል ብለዋል። ታዲያ ከዚህ ጋርም ተያይዞ የኤርትራ መንግስት ባለስልጣናት እየገለጹት እንዳለው ከሆነ ይህንን ስምምነት ኢትዮጵያ ጥሳለች። ኢትዮጵያ የጣሰችበት አግባብም ኢትዮጵያ የቀይ ባህር ጥያቄን የጠየቀችው የኤርትራን ሉዓላዊነት በመዳፈር እና የሀገርን ክብር በመዳፈር ጭምር ነው በማለት ያነሳሉ። ለዚህ ደግሞ ትክክለኛው ምላሽ የሀገር ሉዓላዊነት መጣስ የሚባለው በአንድ ሀገር የውስጥ ጉዳይ ላይ ጭምር ጣልቃ መግባት እንደሆነ ያልተረዱት የኤርትራ መንግስት ባለስልጣናት ከህወሓት ጋር ከኦነግ ሸኔ እንዲሁም ደግሞ በሀገር ውስጥ የሚንቀሳቀሱ የተለያዩ ታጣቂ ኃይሎች ጋር በሚያደርጉት እንቅስቃሴ የኢትዮጵያን ሉዓላዊነት በመጣስ ጭምር በኢትዮጵያ የውስጥ ጉዳዮች ላይ ጣልቃ በመግባት የሚያደርጉት እንቅስቃሴ ለነሱ የሀገር ሉዓላዊነትን መጣስ ወይም ደግሞ ስምምነቱ መጣስ እንዳልሆነ ጭምር አድርገው ሸፋፍነው አልፈውታል። የኤርትራ የማስታወቂያ ሚኒስተር በኤክስ ገጻቸው ላይ ባሰፈሩት መልእክት መሰረት በ2018 የተደረሰው የሁለትዮሽ ስምምነት ላይ የመጀመሪያ ነጥብ ተብሎ የተቀመጠው ሉዓላዊነትን ማክበር የሀገር ክብር ማክበር ነው በማለት ያስቀመጡ ሲሆን ይህም ደግሞ ሐሳቡን ተቀብለው ስምምነት ላይ የደረሱት ኢትዮጵያና ኤርትራ አሁን ላይ ኤርትራ በተደጋጋሚ ስምምነቱ ከተፈረመበት ጊዜ ጀምሮ በኢትዮጵያ የውስጥ ጉዳዮች ላይ ጣልቃ በመግባት ጭምር እየተንቀሳቀሰች ትገኛለች። ነገር ግን አሁንም ቢሆን ኤርትራ በሚዲያ ሰራዊቶቿም ሆነ በባለስልጣናቶቿ በኩል ኢትዮጵያ እየጠየቀች ያለችው ታሪካዊ ባለቤትነቷን ያረጋገጠችበት የአሰብ ወደብ ጥያቄ ጭምር ለነሱ የሉዓላዊነትን መብት የጫረ ወይም ደግሞ የኤርትራ ሉዓላዊነት ላይ የሚያነሳ ጥያቄ መሆኑን ተከትሎ ኢትዮጵያ ከኤርትራ ጋር የደረሰችበት የሁለትዮሽ ስምምነት የ2018ን የሁለትዮሽ ስምምነት እንደ ጣሰች ማረጋገጫ የሚሆን አንኳር ነጥብ ነው በማለት ጭምር ያስቀምጣሉ። ሁለተኛ አድርገው የሚያስቀምጡት የውጭ ጉዳይ ሚኒስተሩ አቶ የማነ ገብረመስቀል እንደገለጹት ከሆነ የስምምነቱ አንቀጽ 1 ነው። የስምምነት አንቀጽ 1 የሚለው ደግሞ የጦርነት ሁኔታ ማብቃትን የሚገልጽ ነው። በኢትዮጵያና በኤርትራ መካከል ጦርነት አብቅቷል የሚል ነው። የሰላምና የወዳጅነት ዘመንን እንዲሁም ደግሞ በሁለትዮሽ መካከል ያለ የሁለትዮሽ ግንኙነትን በማለት ጭምር ያጸድቃል። ከዛ በኋላ አንቀጽ 4 እና 5 ሙሉ ተግባራዊነትና አፈጻጸም ላይ የሚያተኩር አንቀጽ ነው ይላል። ይህ ደግሞ በዚህ አንቀጽ ላይ በጣም አስገራሚ ነገር አንስተዋል። ራሳቸው የማስታወቂያ ሚኒስተሩ የጋራ ልማት ቀጠናዊ የሆነ የጋራ ልማት ማደግና የጋራ ጥረት ላይ መሳተፍ ይላል። የጦርነት ማብቂያ ይላል አንቀጽ 1 ላይ ይላሉ። 4 እና 5 ላይ ደግሞ የጋራ ልማት በሚል ደረጃ ነው የተስማማ ነው ይላሉ። በነገራችን ላይ የኤርትራ መንግስት ባለስልጣናት የ2018ን ሰነድ አንስተው አሁን ላይ በይፋ በሰነዱ ላይ የተቀመጡ ነጥቦች እነዚህ ናቸው በማለት ደረጃ የሚያስቀምጡት ኢትዮጵያ በ2018 ስምምነት ጭምር የአሰብ ወደብ ላይ በጋራ ለመስራት ከስምምነት አልደረሰችም ወይም ደግሞ በኢትዮጵያና በኤርትራ መካከል አሰብ ወደብን በተመለከተ ምንም አይነት ስምምነት አልተፈጸመም የሚል ሐሳብ አንስተው ለመሟገት የሚያደርጉት ጥረት ነው። ግን ደግሞ እዚሁ ጋር ከራሳቸው ሐሳብ ጋር የሚጋጭ ነጥብ ተነስቷል። ሁለተኛው ነጥብ ላይ የጦርነት ማብቂያና አንቀጽ 4 እና 5 ላይ ደግሞ የጋራ ጥራት የጋራ ልማት ይላል። ኢትዮጵያ ከኤርትራ ጋር ልታለማ የምትችለው ጉዳይ አሰብ ወደብን ነው። አሰብ ወደብን ብቻ ሳይሆን ሌሎች ወደቦችን ጭምር ኢትዮጵያ ከኤርትራ ጋር ልታለማ ትችላለች እንጂ ኢትዮጵያና ኤርትራ የሚያገናኛቸው የአባይ ውሃ የለም። ኦር ደግሞ ሌላ ኢትዮጵያ በኤርትራ ላይ ልታለማው የምትችለው ኤርትራ ይሄ ነው የሚባል ሀብት የላትም። ኢትዮጵያ ግን የአባይ ውሃን ለግብጽ ስትልክ ከግብጽ ጋር የጋራ ልማት ብላ ልትሰራ የምትችልበት ጉዳይ አባይ ነው ሊሆን የሚችለው። ከኤርትራ ጋር ኢትዮጵያ የጋራ ልማት ብላ ልትሰራ የምትችልበት ጉዳይ ቢኖር የወደብ አገልግሎት ነው። የወደብ አገልግሎት የጋራ ልማት ብለው ከተስማሙ በኋላ ራሳቸው የኤርትራ መንግስት ባለስልጣናት አሁን ላይ ይፋ ባወጡት ሚስጥር መሰረት የጋራ ልማት፣ የጋራ ትብብር፣ በጋራ ማደግ፣ በጋራ መስራት በማለት ደረጃ ካስቀመጡ በኋላ ኢትዮጵያ ግን አሁን ላይ በጋራ እንልማ፣ በጋራ እንስራ፣ በአሰብ ወደብ ላይ የሁለትዮሽ ትብብር እናድርግ፣ በሰጥቶ መቀበል መርህም አብረን እንስራ ኦር ደግሞ ኢትዮጵያ ለኤርትራ ተገቢውን የሆነ ክፍያ ጭምር በማድረግ ከኤርትራ ጋር አሰብ ወደብ ላይ በጋራ ላልማ የሚል ጥያቄ ስታነሳ ኤርትራ የ2018 ስምምነትን ሌላውን ስምምነትን ተወውና አሁን ላይ የኤርትራ የማስታወቂያ ሚኒስተር ይፋ ባወጡት በ2018 ስምምነት መሰረት አንቀጽ 4 እና 5 የጋራ ልማት የሚል ከሆነ የጋራ ልማት ሊደረግ የሚችለው አሰብ ወደብ ላይ ነው። ኢትዮጵያ ይህንን የጋራ ልማትን እየጣሰች ትገኛለች ወይም ደግሞ የሰላም ስምምነቱ የጦርነት ማብቂያ በሚል አንቀጽ 1 ላይ ያስቀመጠውን ስምምነት እየጣሰች ትገኛለች በማለት ደረጃ ነው እንግዲህ ኤርትራውያን እየገለጹት የሚገኙት። ኢትዮጵያ ደግሞ አንቀጽ 1 ላይ ያለው በነገራችን ላይ ልብ ማለት ያለባችሁ ነገር የዚህን ስምምነት ሙሉ ዝርዝር ሐሳቡን አሁን ላይ የኤርትራ የማስታወቂያ ሚኒስተር ይፋ አደረጉት እንጂ በኢትዮጵያ መንግስት በኩል
ይህ ስምምነት እነዚህን አንቀጾች ያዝ፣ እነዚህን ዝርዝር ሀሳቦች ያካት እስካሁን የተባለ ነገር የለም። ስለዚህ ኤርትራ ራሷ ባመጣችው የስምምነት ሰነድ ላይ በመነሳት ነው እንግዲህ ዝርዝር ሀሳቦችን እያስቀመጥኩላችሁ ያለሁት። የጦርነት ማብቂያ ወይም ደግሞ ጦርነት ማብቃቱን ነው የሚያሳየው አንቀጽ 1 ይላል። ጦርነት አብቅቷል ከተባለ በኋላ ኢትዮጵያ ከኤርትራ ጋር በጋራ ለመስራት በወንድማማቻዊ ትብብር ለመዋሃድ እየተንቀሳቀሰች ባለችበት በዚህ ወቅት ላይ ብሔራዊ ጥቅሟን አስከብራ ለጎረቤት ሀገሮቻችን ደግሞ ቅድሚያ እንሰጣለን እንደሚለው አሁን ሀገሪቱን እየገዛ ያለው የገዢው መንግስት ፓርቲ የብልጽግና ፓርቲ ማኒፌስቶ ላይ እንደሚለው የሀገርን ክብር ባስጠበቀ መልኩ ለጎረቤት ሀገራት ቅድሚያ እንሰጣለን ወይም ደግሞ እንተባበራለን የሚል ማኒፌስቶ ጭምር ቀርጾ እየተንቀሳቀሰ ባለበት በዚህ ወቅት ላይ ኤርትራን እንደ ጎረቤት ሀገር አድርጎ የጋራ ልማት የኢትዮጵያን ብሔራዊ ጥቅም ባስጠበቀ መልኩ አድርጎ የጋራ ልማት ለመስራት እየተንቀሳቀሰ መሆኑ ነው እንግዲህ ሁላችንም የምናውቀው። ለዚህ ማሳያ የሚሆኑ ከኬንያ ጋር እንደነ ለሙ ወደብ ያሉ ወደቦችም ለምተዋል። ሌሎች ሀገራትም ጋር ደግሞ የሁለትዮሽ ግንኙነትን ማጠናከር ተችሏል። እነ ሱዳን ከኢትዮጵያ የኤሌክትሪክ ኃይል ይወስዳሉ፣ ጅቡቲ ኤሌክትሪክ ኃይል ትወስዳለች፣ ሌሎችም ጥቅሞች እየተጠቀሙ ያሉት ጎረቤት ሀገራት። ነገር ግን ኤርትራ ጦርነት ማቆም የሚል አንቀጽ 1 ላይ ከተደነገገ በኋላ ኢትዮጵያ ይህንን አንቀጽ ጥሳለች ነው ያሉት የኤርትራ የማስታወቂያ ሚኒስተር። ኦፍ ኮርስ ኢትዮጵያ አልጣሰችም ይህን ስምምነት የጣሰችው ራሷ ኤርትራ ነች። ኤርትራ ደግሞ ከኢትዮጵያ ጋር ጦርነት ማብቃት የሚል ስምምነት በፈረመች ማግስት ከቲፒኤልኤፍ ጋር ወይም ደግሞ ከህዋት ቡድን ጋር በመጣመር ህዋትን የአዛዥና የታዛዥ አይነት ግንኙነት በመፍጠር ለህዋት ስምሪት በመስጠት የህዋት ጠር ጀነራሎችን አስመራ ድረስ ጠርቶ የጦር ስምሪት በመስጠት ሚስጥራዊ ስብሰባዎችን ባድሜ ላይ በማድረግ ሌሎች ቁልፍ የሆኑ ቦታዎች ላይ ጭምር የህወሓት ባለስልጣናትን በመጥራት የትግራይ ክልል ጊዜያዊ አስተዳደር ላይ ጭምር ጣልቃ ለመግባት እንቅስቃሴ እያደረገ ነው የሚገኘው። በነገራችን ላይ በትግራይ ክልል ካለው አሁን ላይ የፖለቲካ ውጥረት ጋር ተይዞም የኤርትራ መንግስት ባለስልጣናት የሚጫወቱት ሚና ቀላል አይደለም። ለዛም ነው ኤርትራ በኢትዮጵያ የውስጥ ጉዳዮች ላይ በቀጥታ ገብታ እየተሳተፈች ነው የሚባለው። ኤርትራ አሁን ላይ የጦርነት ማብቃት ስምምነት ከኢትዮጵያ ጋር ከፈረመች በኋላ ጦርነት እንዳይቋጭና ጦርነቱ እንዳይቆም ግን ህወሓትን በመጠቀም የተለያዩ የጦር ትንኮሳዎችን ጭምር በኢትዮጵያ ላይ እያደረገች ትገኛለች። ስለዚህ የአንቀጹ የ2018 የጁላዩን ስምምነት የጣሰችው ሀገር ኢትዮጵያ ሳትሆን ራሷ ኤርትራ ነች። ይሄንን የምንለው ደግሞ ኢትዮጵያ የሰነዱ ዝርዝር ሀሳብ ይሄ ነው ብላ ባላስቀመጠችበት ሁኔታ ላይ ነው። ኤርትራ ግን 2018 ላይ የተፈራረምነው ሰነድ ሀሳብ ይሄ ነው ብላ ባስቀመጠችው ራሷ በዘረዘረችው ሀሳብ ላይ ኢትዮጵያ ጦርነቱን ለማቆም ፍላጎት የላትም ወይም ደግሞ የአንቀጹን 4 እና 5ን በመጣስ የጋራ ልማት የጋራ ትብብርን ጥሳለች፣ ኢትዮጵያ ይህንን ሕግ አላከበረችም እያሉ ኢትዮጵያ ላይ ለሚያቀርቡት ክስ ተገቢው ምላሽ ራሳቸው የጦርነት ቅስቀሳ እያደረጉ ነው። ወደ ጦርነት ለመግባት ከፍተኛ ጥረት እያደረጉ ነው። የጋራ ትብብር የሚፈልገው የወደብ ጉዳይ ላይ ኢትዮጵያ እንዳትሳተፍና ኢትዮጵያ ወደ ቀይ ባህር እንዳትገባ ጭምር እንቅስቃሴ እያደረጉ ነው። በነገራችን ላይ ኤርትራ ኢትዮጵያ ወደ ቀይ ባህር እንዳትገባ ብቻ አይደለም አሰብ ወደብን እንዳትጠቀም ብቻ አይደለም ፍላጎቷ። ልብ ማለት ያለባችሁ ጉዳይ አይደለም አሰብ ወደብን ተጠቅማ ይቀርና ኢትዮጵያ የትኛውንም አይነት የጎረቤት ሀገር ወደብን ጨምሮ ምንም አይነት አማራጭ አግኝታ ወደ ቀይ ባህር እንዳትጠጋ ነው የኤርትራ ፍላጎት። ኢትዮጵያ በምንም አይነት ሚንስ ወደ ቀይ ባህር እንዳትገባ ለማድረግ ነው አሁን ላይ ያደረጉት ያሉት እንቅስቃሴ። በዚህ ምክንያት ኢትዮጵያ ሁለተኛውን ነጥብ ጥሳለች ወይም ደግሞ ኢትዮጵያ በሁለተኛው ነጥብ ላይ ጥሰት ፈጽማለች ይላሉ የኤርትራ መንግስት ባለስልጣናት። ዜን ደግሞ ሶስተኛው ነጥብ ብለው ያስነሱት ከ18 ዓመታት በፊት ሚያዝያ 2002 ላይ የተፈረመው አስገዳጅ ስምምነት ነው። ይህ ስምምነት መጣስ የኢትዮጵያን ገዢው ፓርቲ ስምምነት መጣሱን ተከትሎ ይላሉ ዓለም አቀፍ ተቋማት ሀያላን ሀገራት የኢትዮጵያ መንግስት ላይ ምንም እርምጃ አልወሰዱም። የኢትዮጵያ መንግስት ላይ ዓለም አቀፍ ተቋማትና ሀያላን ሀገራት እርምጃ አለመውሰዳቸውን ተከትሎ ኢትዮጵያ እንዳሻት ወይም ደግሞ እንደፈለገች እየሆነች ነው ይላሉ። በሁለቱ ሀገራት መካከል የተፈረመው ስምምነት አስገዳጁ ስምምነት በማለት ደረጃ ነው እነሱ እያስቀመጡት ያሉት። እርምጃ አልወሰዱባትም ኢትዮጵያ ላይ። የፈረመችውን ስምምነት እንድታጸድቅ የትኛውም ተቋም ኢትዮጵያን ረፊ ብሎ የከለከላት የለም በማለት ደረጃ ያስቀምጣሉ። አራተኛው ነጥብ 1991ን ስምምነት ያነሱና ኢትዮጵያ ቀይ ባህር የተገለለችበት መንገድ ወይም ደግሞ ኤርትራ ነፃ ሉዓላዊ አገር ሆና የተቀመጠችበት መስፈርት ኢትዮጵያ ሐሰተኛ ትርክት በመፍጠር የራሷ ትርክት ፈጥራ ታሪክ በማበላሸት የኤርትራን ታሪክ አበላሽታ ኢትዮጵያ ራሷን ወደ ቀይ ባህር ለማስጠጋት እንቅስቃሴ እያደረገች ነው ይላል።
የ1991ን ስምምነት የሚያነሱት የኤርትራ መንግስት ባለስልጣናት ኢትዮጵያ ቀይ ባህርን ያጣችበት አጋጣሚ ብቻ ሳይሆን ኢትዮጵያ አሁን ላይ ያነሳች ያለችውና የ1991ን ስምምነት በወቅቱ የነበረው መንግስት ወይም ደግሞ አገሪቱን ሲያስተዳድር የነበረው አካል ህዝባዊ ምርጫ ያልተመረጠ በህገ መንግስት ያልተደገፈ መንግስት ይሁን ምን ይሁን የማይታወቅ ቡድን ጋር ስምምነት ከፈጸመች በኋላ ኤርትራ የአሰብ ወደብን ወስዳ ጠቅልላ ከወሰደች በኋላ ይህ ስምምነት አንድ ጊዜ ተፈርሟል። ይህ ስምምነት የማይሻር የማይለወጥ ስምምነት ነው። ኢትዮጵያ ይህንን ስምምነት የማፍረስ መብት የላትም። ይህን ስምምነት አፍርሳ ወደ ቀይ ባህር የመግባት መብት የላትም በማለት ጭምር ነው የሚያስቀምጡት። ከዚሁ ጋር ተያይዞ ኢትዮጵያን ኤርትራን ቦርደር ኮሚሽን ያጸደቀውን ስምምነትም ያነሱታል። ኢትዮጵያን ኤርትራ ቦርደር ኮሚሽን በሁለቱ ሀገራት መካከል ያለ የቦርደርን ወይም ደግሞ በሁለቱ ሀገራት መካከል ያለውን ስምምነት እርቀ ሰላም ፈልገው በሄዱበት ወቅት ላይ አጽድቋል። ኤርትራ ከ1991 ስምምነት በኋላ የምትከልሰው ስምምነት የላትም። አሁን ላይ ንግግር ለማድረግ ፍላጎት የላትም። ኢትዮጵያ ግን ከ1991 በኋላ የተደረጉ ስምምነቶችን ለመከለስ እና ዳግም አሰብ ወደ በእጇ ለማስገባት ወደ ቀይ ባህር ለመግባት ከፍተኛ ጥረት እያደረገች ነው የምትገኘው። ይህ ደግሞ በኢትዮጵያና በኤርትራ መካከል 2018 ላይ የተፈረመውን ስምምነት ውድቅ የሚያደርግ ነው ይላሉ። 2018 ላይ ኢትዮጵያ ስትፈራረም እርግጠኛው የምነግራችሁ ነገር አሰብ ወደብ ያኔ አጀንዳ ነበር። ታስታውሱ ከሆነ ጠቅላይ ሚኒስትር ዶክተር አብይ አህመድ ሚሊኒየም አዳራሽ ላይ በነበረው ፕሮግራማቸው ላይ ኢትዮጵያና ኤርትራ የሚጋሩት ነገር ብለው ኢትዮጵያ ከኢሳያስ የምትፈልገው አሰብ ወደብን ነው በማለት በይፋ አረጋግጠዋል። ኢትዮጵያ አሰብ ወደብ ጥያቄዋ ከ3 አስርት ዓመታት በኋላ ተነስቶ ድጋሚ አሰብ ወደብ ላይ ያላትን ፍላጎት ሲያረጋግጡ ጠቅላይ ሚኒስትር ዶክተር አብይ አህመድ የኤርትራው ፕሬዝዳንት ኢሳያስ አፈወርቂ አሁን ላይ የእምነት ክደት ቃላቸውን ሊሰጡ ይችላሉ። በወቅቱ ያጨበጨብኩት ሰው ስላጨበጨበ ነው። ላይክ ይሄ ሞኝ 3 ጊዜ ስቃል፣ አንድ ጊዜ ገብቶት ከዛ ለምን እንደሳቀ ሲገባው፣ አንድ ጊዜ ሳይገባው ከዛ ለምን እንደሳቀ ሲገባውና ሌሎች ሲስቁ ይስቃል። በ3 ደረጃ ነው ሞኝ የሚስቀው። ላይክ እሳቸው እኔ ያጨበጨብኩት በወቅቱ የኢትዮጵያው ጠቅላይ ሚኒስትር ዶክተር አብይ አህመድ አሰብ ወደብን ከኤርትራ ጋር እጋራለሁ ሲሉ ሰው ስላጨበጨበ ነው ሊሉን አይችሉም። ወይ ደግሞ ሳይገባኝ ያጨበጨቡት ሊሉ አይችሉም። በትክክል ይደገም ብሎ ሚሊኒየም አዳራሽ የነበረው ህዝብ ይደገም ብሏቸው ጠቅላይ ሚኒስትር ዶክተር አብይ አህመድ ደግመውታል። ከኢትዮጵያና ኤርትራ የምንጋራው አሰብ ወደብ ነው ብለዋል። አንድ ጊዜ አይደለም 2 ጊዜ ሲደግሙት የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ያጨብጭበዋል። የ2018ቱ ስምምነት እንግዲህ የዛው አካል ነው። ዶክተር አብይ አህመድ አስመራ ሲሄዱ የፈረሙት ስምምነት አዲስ አበባ ከነበረው ቆይታ ጋር በኮንቴክስትም በሐሳብም ደረጃ እጅግ የተግባባ ነው። ኢትዮጵያ 2018 ላይ ፈረመች የተባለው ስምምነት ላይ አሰብ ወደብን እንዳትጠይቅ፣ ቀይ ባህርን እንዳትጠይቅ የሚያደርጉ ነጥቦች ላይ ኢትዮጵያ እንደማትፈርመው ልቦናቸው ያውቀዋል። ያንን ተከትሎ ነው እንግዲህ የኤርትራ መንግስት ባለስልጣናት የ2018ቱ ስምምነት የሚሉት ማለት ነው። ያንን ስምምነት ኢትዮጵያ ፈርማለች፣ ያን ስምምነት ራሷ ጥሰዋለች ማለት ነው። ከዛ ውጪ 5ኛ ላይ የሚያነሱት ሐሳብ በነገራችን ላይ 4ኛው ላይ በደንብ ያልነገርኳችሁ በሁለት ጎረቤት ህዝቦች መካከል ያለ የጋራ ትብብር አንድነትን መፍጠር በጋራ መልማት አዲስ የትብብር ምዕራፍ መፍጠር ይላል። ራሳቸው የውጭ ጉዳይ ሚኒስተሩ የጻፉት ጽሑፍ ላይ ነው የሚለው አዲስ የትብብር ምዕራፍ መፍጠር ይላል። አዲስ የትብብር ምዕራፍ ኢትዮጵያ ልትፈጠር የምትችለው አሰብ ወደብ ላይ ነው። አሰብ ላይ ካልሆነ ምጽዋ ወደብ ላይ ነው። ለምን ኢትዮጵያ በጣም አሁን ላይ ያስፈልጋት ያለው መሰረታዊ ጉዳይ ወደብ ነው እንጂ ከኤርትራ ጋር ወታደራዊ ግንኙነት ልትፈጠር አትችልም። ከኤርትራ ጋር የንግድ ግንኙነት መፍጠር መሰረታዊ ጉዳይ ሊሆን አይችልም። ለኢትዮጵያ መሰረታዊ ጉዳይ የሆነው የአሰብ ወደብ ጥያቄ ነው። 2018 ላይም አሰብ ወደብ ጥያቄ ነበር። ዴና አሁንም አሰብ ወደብ ጥያቄ ነው። የ2018 ስምምነቱ ላይ ትብብርን መፍጠር ይላል በሁለቱ ሀገራት መካከል። ያንን ኢትዮጵያ እያደረገች አይደለም በሚል ደረጃ አስቀምጦታል የውጭ ጉዳይ ሚኒስተሩ። ወይ እንግዲህ ያንን እያደረገ ያለው ደግሞ ማን እንደሆነ we all knows። በጋራ እንስራ አንፈልግም፣ የሌሎች ወደቦችን እንጠቀም ሲባል ደግሞ በግብጽ ውስጥ እየተደበቁ፣ በሶማሊያ ውስጥ እየተደበቁ፣ በሌሎች ጎረቤት ሀገራት ውስጥ ጭምር እየተደበቁ
ኢትዮጵያ ወደ ቀይ ባህር እንዳትመጣና ኢትዮጵያ እንዳታለማ ከፍተኛ ጥረት ሲያደርጉም ቆይተዋል። አሁንም እያደረጉ ይገኛሉ። ከሱዳን ጦርነት በስተጀርባ ኤርትራ ያለችበት ዋነኛ ምክንያት የሱዳኑ መሪ ጀነራል አልቡርሃንን መደገፍ ሳይሆን ኢትዮጵያ ሱዳንን ተጠቅማ ወደ ቀይ ባህር እንዳትመጣ የኢትዮጵያን የውስጥ ሰላም ለማተራመስና የቀይ ባህር አጀንዳን ለማስቀየር ያለመ እንቅስቃሴ ነው። አምስተኛው ብልጽግና ፓርቲ የኤርትራን የሀገርነት ነፃነት ወይም ደግሞ የሀገርነቱ ቅናን ለመሻር ከፍተኛ ጥረት እያደረገ ነው የሚገኘው። የሚዲያ ዘመቻ እየከፈተ ነው ያለው በማለት ደረጃ የኤርትራው የማስታወቂያ ሚኒስትር አስቀምጠዋል። በነገራችን ላይ ኤርትራውያን ያልተረዱት ወይም ደግሞ ኤርትራ ባለስልጣናት በነገራችን ላይ ህዝቡ ኢትዮጵያውያንን ይረዳል። ከፍተኛ ቁጥር ያላቸው ኤርትራውያን እኮ በኢትዮጵያ ውስጥ እየኖሩ ነው ያሉት። ከሌላው ዓለም ባልተናነሰ መልኩ ኢትዮጵያ ውስጥ እየኖሩ ነው ያሉት። ሲኖሩ እንደ ኢትዮጵያዊ ዜጋ መብታቸው ተከብሮ የመንቀሳቀስ መብታቸው ተከብሮ ነው እየኖሩ ያሉት። አገራቸው ላይ የማያገኙትን መብት አግኝተው ነው እዚህ ሀገር እየኖሩ ያሉት። የሃይማኖት ነፃነታቸው ተከብሮ ነው እዚህ ሀገር እየኖሩ ያሉት። they don't deny it። እነሱ ዲናይ ቢያደርጉት እንኳን we don't accept it at all። በቃ ተከብሮላቸው መብታቸው እየኖሩ ነው ያሉት። ምንድነው የሚሉት? የኤርትራን ነፃ ሀገርነት እውቅናን የሚሽር የሚዲያ ዘመቻ ብልጽግና ፓርቲ ከፍቶብናል። ብልጽግና ፓርቲ በኢትዮጵያ ላይ ሐሰተኛ ትርክትን ፈጥሯል። ሐሰተኛ ትርክቱ ኢትዮጵያ ቀድማ የአሰብ ወደብ ባለቤት ነበረች፣ ኢትዮጵያ ወደ ቀይ ባህር መግባት ነበረባት፣ ኢትዮጵያ የቀይ ባህር አካል ነበረች ወይም ደግሞ አባል ነበረች የሚል ሐሰተኛ ትርክት ፈጥሮ ብልጽግና ፓርቲ እየተንቀሳቀሰ ይገኛል። ኤርትራን ጸባጫሪ ናት እያላት ይገኛል። ኤርትራ በኢትዮጵያ የውስጥ ጉዳዮች ላይ ጣልቃ እየገባች ነው እያለ ይገኛል። ይህ የስምምነቱ አካል አይደለም። ኢትዮጵያ ስምምነቱን ጥሳ የኤርትራን የነፃ ሀገርነት እውቅናን ለመሻር እየተንቀሳቀሰች ነው ይላል። ኢትዮጵያ የኤርትራን የነፃ ሀገርነት ወይም ደግሞ ሉዓላዊ ሀገርነት በመቀበል ነው እኮ ኤምባሲዋን አዲስ አበባ የከፈተችው። ኤርትራ ኤምባሲ ውስጥ ምን እንደሚሰራ we all knows። ግን ሀገርነቷን ተቀብላ ኢትዮጵያ ኤርትራን ኤምባሲዋን ከፍታ እያስተናገደቻት ወይም ደግሞ ስምምነት ፈጽማ ከኢትዮጵያ ኤርትራ የተለያዩ ግንኙነቶች ሊፈጠሩ ነበር። የነሱ አለመፈለግ ነው። ኢትዮጵያ የኤርትራን ሉዓላዊነት አክብራ ነገር ግን ከሉዓላዊነት ባለፈ የኢትዮጵያን ብሔራዊ ጥቅም የ2018 ስምምነት እርግጠኛ የምነግራችሁ የኢትዮጵያን ብሔራዊ ጥቅም አሳልፎ የሚሰጥ ስምምነት አልነበረም። እነሱ ግን የኢትዮጵያን ብሔራዊ ጥቅም አሳልፎ እንዲሰጣቸው ጭምር ካላቸው ፍላጎት የተነሳ ነው የ2018 ስምምነት አሁን ላይ በኢትዮጵያና በኤርትራ መካከል ያለው ውጥረት ሲጨምርና ኤርትራ ራሷ የጦር ዝግጅት እያደረገች ኢትዮጵያን ወደ ጦርነት ለማስገባት ከፍተኛ ጥረት እያደረገችበት ባለችበት በዚህ ወቅት ላይ ዓለም አቀፍ ተቋማት፣ የዲፕሎማቲክ ተቋማት፣ ዓለም አቀፉ ማህበረሰብ ጭምር ኤርትራና ኢትዮጵያ መካከል ያለውን ልዩነት ወይም ደግሞ በኤርትራና በኢትዮጵያ እንቅስቃሴ ላይ ያለውን አውድ ተረድቶ ዓለም አቀፉ ማህበረሰብ ኤርትራን ጸብጫሪ ማለት ሲጀምር ኤርትራ ምን ማለት ጀመረች? የብልጽግና ፓርቲ የሚዲያ ዘመቻ ከፍቶብኛል ወይም ደግሞ የኢትዮጵያ መንግስት የሚዲያ ዘመቻ ከፍቶብኛል፣ አምባሳደሮቹን ተጠቅሞ ሰራዊቶቹን ተጠቅሞ ሐሰተኛ የሚዲያ ዘመቻ ከፍቶብኛል በማለት ደረጃ እየገለጹት ይገኛሉ። ወይልደን ያንን ያስቀምጡ፣ ያንን ይግለጹ። ግን በግልባጩ ማን ነው በኢትዮጵያ ላይ ሐሰተኛ ዘመቻ የከፈተው? የሆነ ወቅት ላይ በነገራችን ላይ የዛሬ 2 ወር አካባቢ ላይ እኮ የኤርትራ የሚዲያ ሰራዊት ከኢትዮጵያና ከኤርትራ በታሪክ ኤርትራ ቀድማ የተፈጠረች ሀገር ናት ይላሉ ብለው ነበረ። we all know ደግሞ ኢትዮጵያ መቼ እንደተፈጠረች ከ3000 ዓመት በላይ ታሪክ ያላትን ሀገር በ1991 ስምምነት እንደ ሀገር የቆመችው ኤርትራ ሀገር አልነበረችም በማለት ደረጃ እንግዲህ ኢትዮጵያ ላይ ትችት ሰንዝራለች። ወይል እንግዲህ የ2018 ስምምነት በነገራችን ላይ ኢትዮጵያ አሁንም ሚስጥራዊ ሰነዱ ላይ ምን ተፈረመ፣ በምን ዙሪያ መግባባት ላይ ደረሱ የሚለውን በተጨባጭ አላስቀምጠችም። ኤርትራ ግን እነዚህ ነጥቦችን ያካተተ ነበር የ2018 ስምምነት። ኢትዮጵያ አሁን ላይ ይህንን ስምምነት በመጣስ ነው ወደ ቀይ ባህር ለመግባት ከፍተኛ ጥረት እያደረገች ያለችው። ኤርትራ ላይ ሐሰተኛ ክስ እየመሰረተች ያለችው የኤርትራን ሉዓላዊነት እየተጋፈፈች ወይም ደግሞ የኤርትራን ሉዓላዊነት እየገፈፈች ያለችው በማለት ደረጃ ያስቀምጣሉ። እንግዲህ ራሳቸው ባነሱት ነጥብ ራሳቸው ተጥሶብናል ባሉት ጥያቄ መሰረት ስናብራራው ኢትዮጵያ የቱንም አይነት ስምምነት አልጣሰችም ወይም ደግሞ የትኛውንም አይነት በኤርትራ ጉዳይ ላይ ኢትዮጵያን ተጠያቂ የሚያደርግና ዓለም አቀፉ ፍርድ ቤት ላይ ሊያቆማት የሚችል ምንም አይነት ነገር አላደረገችም። በተቃራኒው የነሱን ደግሞ ራሳቸው ኢትዮጵያን አስቀምጠው በለኩበት መነጽር ራሳቸውን
እንዲያዩና በራሳቸው ሚዛን ላይ ያስቀምጠው እውነታውን እንዲያዩ ደግሞ ለነሱ እንተውላቸዋለን። ስለዚህ የመጀመሪያው አጀንዳችን የሆነው የ2018 በኢትዮጵያና በኤርትራ መካከል የተፈረመው መግባቢያ ስምምነት ላይ የኤርትራው የማስታወቂያ ሚኒስቴር ያወጣቸው አንኳር ነጥቦችና በኢትዮጵያ ላይ የተመሰረቱ ሐሰተኛ ክሶችን ተንተን አድርገን አይተናቸዋል። ወደ ሁለተኛው መረጃችን እንሻገር። አብራችሁን ቆዩ። የዩቲዩብ ቻናሌ ቤተሰብ ያልሆናችሁ የደወል ምልክቷን በመጫን ቻናሌን ሰብስክራይብ እንድታደርጉ ጋበዝኳችሁ። ቤተሰብ ከሆናችሁ ደግሞ ላይክ እና ሼር በማድረግ ለሌሎች እንዲደርሳቸው እንድትጋብዙልኝ ጠየቅኳችሁ። ወደ ሁለተኛው አጀንዳችን ተሻገር። ሁለተኛው አጀንዳችን የኢራኑ አምባሳደር አሊ አክበር አዲስ አበባ ገብተዋል። አምባሳደር አሊ አክበር አዲስ አበባ ገብተው ከአምባሳደር ሀድራ አበራ ጋር የሁለትዮሽ ውይይት አድርገዋል። የሁለትዮሽ ውይይቱ የተደረገው እንግዲህ የሁለትዮሽ ግንኙነትን ለማጠናከር እንዲሁም ደግሞ በአፍሪካ ቀንድ ላይ ያሉ አሁናዊ ሁኔታዎችን በተመለከተ ነው የመከሩት። የኢራኑ አምባሳደር አሊ አክበር አዲስ አበባ ያደረጉት ጉብኝት ከኢትዮጵያ ጋር ውጥረቱ ስላለችው ለኤርትራ አዲስ አጀንዳ ነው። ይህ አዲስ የሚሆንበት አጀንዳ ባለፉት 3 ሳምንታት ብቻ መነሻውን ኢራን ቴህራን ያደረገ መዳረሻውን ደግሞ ምጽዋና አስመራ አየር ማረፊያ ላይ ያደረጉ የተለያዩ የጦር መሳሪያዎች ከኢራን ተነስተው ኤርትራ እንደገቡ የተለያዩ ሳተላይት መረጃ ምንጮችን የሚያወጣው አፍሪሜኒስት የተባለ ድረገጽ ሲያጋራን ቆይቷል። በኢራንና በኤርትራ መካከል ያለው የሁለትዮሽ ግንኙነት ከጊዜ ወደ ጊዜ እያደገና እየተጠናከረ የመጣ ጉዳይ ሆኗል። ታዲያ አሁን ላይ ኢትዮጵያና ኤርትራ ግጭት ውስጥ ባሉበት በዚህ ወቅት ላይ ከኤርትራ ጋር መልካም ግንኙነት ያላት ኢራን አምባሳደር አሊ አክበር አዲስ አበባ መገኘታቸውና በአፍሪካ ቀንድ አሁናዊ ሁኔታዎች ላይ በጋራ መምከራቸውን ተከትሎም ለኤርትራ መንግስት ባለስልጣናት የቤት ስራ ነው የሚሆንባቸው። ይህ የሚሆንበት ዋነኛው ምክንያት የኢራን መንግስት በነገራችን ላይ ከኢትዮጵያ ጋር ሜይ 6 2023 ላይ የሁለትዮሽ ስምምነት ፈጽመው ነበር። በዚህ የሁለትዮሽ ስምምነት ላይ የሴኪሪቲ ጉዳዮችን በጋራ ለመስራት፣ የክራይም ጉዳዮችን በጋራ ቦርደር ክራይም ጉዳዮችን በጋራ ለመስራት፣ ከዛ በተጨማሪ ደግሞ የሁለትዮሽ ወታደራዊ ግንኙነቶችን ለማጠናከር የሚያስችልና ኢራን ደግሞ ለኢትዮጵያ ከፍተኛ ቁጥር ያላቸው ድሮኖችን ጭምር ለማስታጠቅ የሚያስችል ስምምነት ላይ መድረሳቸው የሚታወስ ነው። ሜይ 6 2023 ላይ በተደረሰው የሁለትዮሽ ስምምነት መሰረት ኢራን በአፍሪካ ቀንድ ከሚገኙ ሀገራት መካከል በቀዳሚነት ወዳጅነት የመሰረተችው ከኢትዮጵያ ጋር ነው። ከኤርትራ ሌሎች ሀገራት አሁን ላይ ነው የሁለትዮሽ ግንኙነታቸውን ከኢራን ጋር እያጠናከሩ የመጡት። በኢራንና በኢትዮጵያ መካከል የሁለትዮሽ ግንኙነቱ ዳግም መጠናከርን የሚያሳዩ ምልክቶች አሁን ላይ ወደ ኢትዮጵያ መታየት መጀመራቸው ለኤርትራ ስጋት ነው። ስጋት የሚሆንበት ምክንያት ኢትዮጵያና ኢራን የጋራ ስምምነት ፈጥረው ሁለቱ ሀገራት ወዳጅነታቸውን የሚያጠናክሩ ከሆነ ኢራን የወዳጇ ጠላቷ ነው ሊሆን የሚችለው። ኢራንና ኢትዮጵያ ሁለትዮሽ ግንኙነታቸውን የሚያጠናክሩ ከሆነ በአፍሪካ ቀንድ ላይ በተለይም በምስራቅ አፍሪካ ላይ ስትራቴጂክ ወይም ደግሞ ቁልፍ የሆነችው ቦታ ኢትዮጵያ ነች። ቁልፍና ስትራቴጂካዊ የሆነች ቦታ ከመሆኗም በተጨማሪ በኢትዮጵያ ያለው በአፍሪካ ቀንድ ላይ ከሚገኙ ሀገራት አንጻራዊ ሰላም አንጻር ኢራን በተረጋጋ ሁኔታ የጋራ ዓላማዋን ወይም ደግሞ የግል እቅዷን ልታሳካባት የምትችለው ሀገር ኢትዮጵያ ብቻ ነች። ከኢትዮጵያ ጋር መልካም የሚባል ግንኙነት ኢራን መመስረት የማትችል ከሆነ በአፍሪካ ቀንድ ላይ በየጊዜው ከተለያዩ ሀገራት ጋር ጦርነት ውስጥ የምትገባ፣ ግጭት ውስጥ የምትገባ፣ ማዕቀቦችን እየጣሰች ጭምር በአሜሪካ ጥርስ ውስጥ ካለችው ኤርትራ ጋር ሁለትዮሽ ግንኙነቷን የምታጠናክር ከሆነ ኢራን አደጋ ውስጥ ነው የምትወድቀው። ያን ተከትሎ በኢራንና በኢትዮጵያ መካከል የሚፈጠረው ግንኙነት ለኢራን በአፍሪካ ቀንድ ላይ አዲስ የሆነ እይታን እንድታገኝ የሚያስችላት ነው። ከዛም በተጨማሪ ደግሞ በአፍሪካ ቀንድ ላይ ሳውዲ አረቢያና የተባበሩት አረብ ኤምሬት እየፈጠሩት ያሉት የበላይነት ኢራን በዚህ ጉዳይ ላይ ተፎካካሪ መሆን ትፈልጋለች። ይህን ለማድረግ ከኢትዮጵያ ጋር አጋርነቷን በማጠናከር ብቻ እንድታደርግ የምችለው የተባበሩት አረብ ኤምሬትም ከኢትዮጵያ ጋር ጠንካራ ግንኙነት አላት። ሳውዲ አረቢያም አትሰም ታይም ከኢትዮጵያ ጋር ጠንካራ የሚባል የሁለትዮሽ ግንኙነት አላት። ታዲያ ኢራን የሁለትዮሽ ግንኙነቷን ከኢትዮጵያ ጋር በማጠናከር ስትራቴጂካዊ የሆነ ቦታ ላይ አጋርነቷን አጠናክራ ለኢትዮጵያ ድጋፍ በመስጠት በአፍሪካ ቀንድ ብሎም በምስራቅ አፍሪካ ላይ የበላይነቷን ለማስጠበቅ ብቸኛ አጋሯ አድርጋ የምትጠቀማት ሀገር ኢትዮጵያ ነች። ባለፉት 3 ሳምንታት ለኤርትራ ድሮኖች ሊሆኑ እንደሚችሉ ግምት የተሰጣቸው የካርጎ አውሮፕላኖች ምጽዋና አስመራ ላይ ካረፉ በኋላ የኢራን ባለስልጣን አምባሳደር አሊ አክበር አዲስ አበባ መገኘታቸው ለኤርትራ ብቻ ሳይሆን ኤርትራን እየደገፉ የሚገኙት ለግብጽና ለሱዳንም ጭምር አነጋጋሪ ጉዳይ ነው። ኮዝ ግብጽም ትሁን ሱዳንም ትሁን ኤርትራም ትሁን ከኢትዮጵያ ጋር ወደ ጦርነት የመግባት ፍላጎት ካላቸው
የጦር መሳሪያ ድጋፍ ሊያገኙ የሚችሉባቸው ምንጮች ተብለው የሚቀመጡት እነ ኢራን ናቸው። ኢራን ከኢትዮጵያ ጋር ተጣመረችና ኢራንና ኢትዮጵያ ሁለትዮሽ ግንኙነታቸውን አጠናከሩ ማለት ደግሞ የጦር መሳሪያ ምንጫቸውና ለነሱ ስትራቴጂካዊ አጋር በማለት ደረጃ የሚያስቀምጡት ኃይል በኢትዮጵያ ቁጥጥር ስር ይገባል። ያን ጊዜ ጦራቸውን ወደ ላይ ቢያረጉት ወደ ታች ቢያረጉት የጨነቃቸውን ያህል ቢንፈራፈሩ እንኳን ኢትዮጵያን ሊያገኙት አይችሉም። የኢራኑ አምባሳደር አዲስ አበባ መገኘት መጀመሪያ ትኩሳቱ አስመራ ላይ ተሰማ። ከአስመራ ተነስቶ ካይሮ ነው የተሰማው። አስመራ ላይ የተሰማው ትኩሳት ኢራን ለ3 ሳምንታት የካርጎ አውሮፕላኖችን በመጠቀም ድሮኖች ሊሆኑ እንደሚችሉ ከፍተኛ ግምት የተሰጣቸው የጦር መሳሪያዎችን ለኤርትራ ስታስታጥቅ ቆይታ ከ3 ሳምንታት በኋላ ኤርትራ የጦር አቅሜን እያጠናከርኩ ነው ብላ ኢራን ቋሚ አጋሪ ነች ካለች በኋላ የኢራኑ አምባሳደር አዲስ አበባ መገኘታቸው ኢራን በቀጥታ የሚሆን በተዘዋዋሪ መንገድ ከኤርትራ ጋር የፈጠረችው ያላት የሁለትዮሽ ግንኙነት አላዋጣትም። የትኛውም ሀያል ሀገር በሉ የትኛውም ሀገር ከሆነ ሀገር ጋር ግንኙነት ሲፈጥር አዋጭነቱን ያያል፣ ዘንድ ደግሞ ዓላማውን ለማሳካት አስቻይ ሁኔታዎችን ያያል። ከኤርትራ ጋር በማበር ኢራን በአፍሪካ ቀንድ ላይ የበላይነቷን ልትገነባ አትችልም። በኢትዮጵያ ጋር ግን ግንኙነቷን ስታጠናክር ስትራቴጂካዊ የሆኑ ቦታዎችን ትቆጣጠራለች። ስትራቴጂካዊ የሆኑ ቦታዎችን ከመቆጣጠር በተጨማሪ በአፍሪካ ላይ ከሚገኙ ጠንካራ የጦር ኃይል አቅም ያላቸው ሀገራት መካከል ግንባር ቀደም የሆነችው ኢትዮጵያ ጋር የሁለትዮሽ ግንኙነትን ማጠናከር መቻል በራሱ ለኢራን ከፍተኛውን የዲፕሎማሲ ጥቅም አለው። ለዛም ነው አምባሳደሩ በዛ በኩል ኤርትራን እያስፋጠቁ ቆይተው አሁን አዲስ አበባ ይገቡት። አዲስ አበባ ሲገቡም የተወያዩት በሁለቱ ሀገራት በኢትዮጵያና በኢራን መካከል ያለው የሁለትዮሽ ግንኙነት፣ ወታደራዊ ትብብር፣ ሌሎች ጉዳዮች ላይ በጋራ መክረዋል። ዘን ደግሞ በአፍሪካ ቀንድ ስላለው አሁናዊ ጉዳይ በጋራ መክረዋል። በአፍሪካ ቀንድ ያለው አሁናዊ ጉዳይ ማለት በኢትዮጵያና በኤርትራ መካከል ያለው ውጥረትን በተመለከተ ጭምር ሊመክሩ ይችላሉ። በኢትዮጵያና በኤርትራ መካከል ያለው ውጥረትን በተመለከተ ደግሞ ሁለቱ ሀገራት በጋራ ከመከሩ ኢትዮጵያ ሌሎች ሀገራትን ዓለም አቀፍ ሕጉን ተከትላ የቀይ ባህር ጥያቄዋን እያሳመነች ባለችበት በዚህ ወቅት ላይ ኢራን የማትቀበልበት ምንም አይነት ምርጫ የላትም። ከዛም በተጨማሪ በቀይ ባህር ላይ የሚንቀሳቀሰው የየመኑ ሁቲን ኢራን ትቃወማለች። የየመኑ ሁቲን ከቀይ ባህር ላይ ልታጠፋ የምትችለው ብቸኛዋ ሀገር ስትራቴጂካዊ አቀማመጥ ያላት ሀገር ኢትዮጵያ እንደሆነች በተደጋጋሚ እስራኤል እና አሜሪካ ገልጸውታል። ታዲያ ኢራን ሁቲን ለመበቀል ኤርትራን ልትጠቀም አትችልም። ኤርትራን የምትጠቀማት ደሴቶቿን በመጠቀም የጦር ልምምድ ልታረግ ትችላለች። የኤርትራን ደሴቶች በመጠቀም የተለያዩ እንቅስቃሴዎችን ልታረግ ትችላለች። ጦር መሳሪያ ልታከማች ትችላለች። ሁቲን ግን ከኤርትራ ጋር በመሆን ልታጠፋ አትችልም። የየመኑ ሁቲን ልታጠፋ የምትችለው ኢራን ከኢትዮጵያ ጋር በመወዳጀት ብቻ ነው። ስለዚህ ኢራን አሁን ላይ ኢትዮጵያና ኤርትራ ውጥረት ውስጥ ባሉበት በዚህ ወቅት ላይ የኢራኑ አምባሳደር አዲስ አበባ መጥተው በሁለትዮሽ ግንኙነት በአፍሪካ ቀንድ ስላለው አሁናዊ ጉዳዮች ላይ መምከራቸው ኤርትራ ስታለምና ስታቀድ የቆየችው ነገር ሁሉ መና መሆኑን በይፋ ያረጋገጠ ነው። ለእኔ ታየኝ ይሄ ነው። በሁለቱ ሀገራት መካከል ከፍተኛ የሆነ ግንኙነት ተፈጥሯል። አሁን ላይ ኢትዮጵያና ኢራን ተዋዱ ተጣመሩ ማለት ኢትዮጵያ እያመረተቻቸው ከምትገኘው ድሮኖች በተጨማሪ ከፍተኛ ኢንቨስትመንት ወጥቶባቸው ከተለያዩ ሀገራት በስጦታም ሆነ በግዢ የገቡ ድሮኖች፣ አደገኞቹ የኢራን ድሮኖችን ኢትዮጵያ መታጠቅ የምትችል ከሆነ ወይ ደግሞ ኢራን ለኢትዮጵያ አደገኞቹ ድሮኖቿን የምትሰጣቸው ከሆነ በኤርትራና በኢትዮጵያ መካከል ያለው ውጥረት ያበቃለታል ማለት ነው። አብቅቶለታል እንጂ ያበቃለታልም አብቅቶለታል። ስለዚህ ኢራን ከኢትዮጵያ ጋር በጋራ በሁለትዮሽ ጉዳይ እየመከረች ትገኛለች። የካርጎ አውሮፕላኖቹ ይዘውት የገቡት የኢራን ድሮኖች፣ የካርጎ አውሮፕላኖቹ ይዘውት የገቡት የኢራን የጦር መሳሪያ ሁሉ ተጠቅልሎ የ3 ሳምንቱ እንቅስቃሴ ተጠቅልሎ የኢራኑ አምባሳደር አዲስ አበባ ገብተው በኢትዮጵያና በኢራን መካከል ያለውን ወዳጅነት ለማጠናከርና በሁለቱ ሀገራት መካከል ያለውን ትብብር ለማጽናት የሚያስችል ውይይት አድርገዋል። በዚህ ውይይታቸው ላይ ሼሪንግ ኢንተለጀንስ፣ ቅድም እንደነገርኳችሁ ክሮስ ቦርደር ሴኪዩሪቲ፣ ቢልዲንግ ካፓሲቲ የመሳሰሉት ነጥቦች ላይ በጋራ ለመስራት ጭምር
ሜይ 6 2023 ላይ የፈረሙትን ስምምነት አሁን ላይ ደግሞ ለማጽናት የሚያስችሉ ጉዳዮች ላይ ተወያይተዋል። ስለዚህ የአፍሪካ ቀንድ ጉዳይ ኢራንን በተመለከተ ኤርትራ ካሁን በኋላ በመተማመን ሙሉ ለሙሉ እምነቷን ጥላባት ኢራንን አጋር ልታረጋት አትችልም። ኮዝ የኢራኑ አምባሳደር አዲስ አበባ ሲመጡ የኢራኑ አምባሳደር አስመራ ሊሄዱም ኤርትራ ሊሄዱ ለምን አዲስ አበባ መጡ? ለምን ኢትዮጵያ መጡ? ምክንያቱም በአፍሪካ ቀንድ ላይ ያለች ስትራቴጂካዊ አገርና የኢራንን ፍላጎት ለማሟላት የምትጠቀም ሀገር ኢትዮጵያ ነች። ያንን ደግሞ አምኖ መቀበል የኤርትራ ኃላፊነት ነው። ስለዚህ የኢራኑ አምባሳደር አሊ አክበር አዲስ አበባ ተገኝተው ከውጭ ጉዳይ ሚኒስቴር ኃላፊዎች፣ ባለስልጣናት እንዲሁም ደግሞ አምባሳደር ሀድራ ጋር ውይይት አድርገዋል። ውይይቱም የሁለትዮሽ ግንኙነታቸውን ለማጽናት ያለመ መሆኑ ነው እንግዲህ የተነገረው። የውጭ ጉዳይ ሚኒስቴር በይፋዊ ኤክስ ገጹ ላይ መልእክቱን አስቀምጧል። ሁለቱ መሪዎች መገናኘታቸውን እና በግልጽ ደግሞ በአፍሪካ ቀንድ ጉዳዮች ላይ መምከራቸውን በይፋ አስቀምጧል። ይኸው ነው። ወደ ሶስተኛው አጀንዳችን እንሻገር። ሶስተኛው አጀንዳችን በሱዳን እየተካሄደ ባለው የእርስ በርስ ጦርነት ላይ ሁለቱ ከሚዋጉ አካላት በተጨማሪ ግብጽ እና የተባበሩት አረብ ኤምሬት በሁለቱ ጎራ ተከፍለው መሪ ተዋናዮች ሆነዋል። የግብፁ የውጭ ጉዳይ ሚኒስትር ባድር አብድላቲ በአፍሪካ ቀንድ ላይ የግብፅን የበላይነት ለማስጠበቅ እንዲያስችላቸው በአፍሪካ ቀንድ የሚገኙ መሪዎች በሙሉ የግብፅን አይዲዮሎጂ መሸከም የሚችሉና ግብፅ የምትሰጣቸውን ተልዕኮ ተቀብለው ማስፈጸም የሚችሉ መሪዎችን በስልጣን ላይ ለማቆየት ግብፅ እያደረገች ባለችው ጥረት ላይ የሱዳኑ መሪ ጀነራል አልቡርሃንን እየደገፉ ይገኛሉ። ታዲያ የግብፅ የውጭ ጉዳይ ሚኒስትር ባድር አብድላቲ በአፍሪካ ቀንድ ላይ የግብፅን የበላይነት ለማስጠበቅ በአባይ ውሃ ላይ አጀንዳ አድርገው የተፋሰሱ የላይኛውና የታችኛውን ሀገራትን ሲያወያዩ ቆዩ። አልተሳካላቸው። የኢትዮጵያ ቀይ ባህር ጥያቄ ተከትሎም የግብፅ የውጭ ጉዳይ ሚኒስትር ባድር አብድላቲ በይፋ ወደ ቀይ ባህር የማይዋሰን የትኛውም ሀገር ወደ ቀይ ባህር መግባት የለበትም በሚል ደረጃ ኢትዮጵያ ላይ አቋም ይዘው ኤርትራም ሆነች ሱዳን፣ ጅቡቲም ሆነች የትኛውም ሀገር ኢትዮጵያን ወደ ቀይ ባህር እንዳያስገባት የተለያዩ ስራዎችን ሲሰሩ ቆይተዋል። ታዲያ አሁን ላይ በአፍሪካ ቀንድ ላይ የበላይነታቸውን ለማስጠበቅ ራሳቸው የሚዘውሩትን መንግስት ፍለጋ በሱዳን የእርስ በርስ ጦርነት ላይ ጀነራል አልቡርሃንን በመደገፍ ፈጥኖ ደራሽ ኃይሉ እንዲሸነፍ ከፍተኛ ጥረት እያደረጉ ይገኛሉ። በጀነራል አልቡርሃን እና በፈጥኖ ደራሽ ኃይሉ መካከል ያለው ጦርነት ወይም ውጊያ ከሁለቱ ኃይሎች ውጊያ በተጨማሪ ከጀርባው የኢትዮጵያን ሀያልነት ማቀዝቀዝ ላይ ነው ዓላማ አድርጋ ግብጽ እየሰራች ያለችው። ለዚህ ደግሞ ፈጥኖ ደራሽ ኃይሉ ከኢትዮጵያ ጋር ያለው ግንኙነት ይታወቃል። የኢትዮጵያን የቀይ ባህር ጥያቄ ከመደገፍ ጀምሮ አጠቃላይ የኢትዮጵያን እንቅስቃሴ ፈጥኖ ደራሽ ኃይሉ ይቀበላል። ጀነራል አልቡርሃን ደግሞ ስናየው የግብጽ ተልዕኮ የኤርትራን ተልዕኮ አስፈጻሚ ነው እንጂ ከኢትዮጵያ ጋር መልካም የሚባል ግንኙነት መፍጠር የማይፈልግ በኢትዮጵያ ላይ በጠላትነት መነሳት የሚፈልግ ሀገር መሪ ነው። ታዲያ ግብጽ ተልኳን የሚፈጽምላትን ጀነራል አልቡርሃንን በመደገፍ ከፍተኛ ጥረት ስታደርግ ቆይታ አሁን ላይ ፈጥኖ ደራሽ ኃይሉ የአልፋሸር ከተማና ዳርፉርን መቆጣጠሩን ተከትሎ ለግብጽ የደህንነት ስጋት ወይም ደግሞ ብሔራዊ የደህንነት አደጋ መጋረጡን በይፋ የግብፁ ፕሬዝዳንት አብዱል ፈታህ አልሲሲም የግብጽ የውጭ ጉዳይ ሚኒስትር ባድር አብድላቲ አረጋግጧል። ይህን ተከትሎ የፈጥኖ ደራሽ ኃይሉን የጦር መሳሪያ ታስታጥቃለች ተብሎ በግብጽና በአሜሪካ ጭምር እየተተቸች ያለችው የተባበሩት አረብ ኤምሬት ግብጽ አሁን ላይ ምክክር ማድረግ እንፈልጋለች። ታዲያ የግብፁ የውጭ ጉዳይ ሚኒስትር ለተባበሩት አረብ ኤምሬት የውጭ ጉዳይ ሚኒስትር ሼክ አብዱላሂ ደውለው በስልክ ተወያይተዋል። የተወያዩባቸው ሁለት ነጥቦች ላይ ነው። የመጀመሪያው ዋና አጀንዳቸው የነበረው የሱዳን የእርስ በርስ ጦርነት ነው። በሱዳን የእርስ በርስ ጦርነት ላይ በሁለቱ ሀገራት መካከል እየቀጠለ ባለው የሱዳን የእርስ በርስ ጦርነት ላይ የተባበሩት አረብ ኤምሬት ፈጥኖ ደራሽ ኃይሉን የጦር መሳሪያ ታስታጥቃለች። ግብጽ በተቃራኒው ለጀነራል አልቡርሃን የጦር መሳሪያ ታስታጥቃለች። ስለዚህ ግብጽና የተባበሩት አረብ ኤምሬት በጋራ በመምከር ሁለቱም ድጋፋቸውን ለኃይሉ የሚያቆሙ ከሆነ ጦርነቱ ይቋጫል የሚል ግምት ጭምር አላቸው። የግብጽ ባለስልጣናት ባደረጉት ምክክር ላይ ምንድን ነው ያሉት? ጦርነቱን እንዴት እንቋጨው ሳይሆን በጦርነቱ አማካኝነት እየተጎዳ ያለውን ሰው፣ ሁማኒታሪያን ኤድ የሚያስፈልገውን ሰው፣ እያለቀ ያለውን እልቂቱን አውርተው የጦርነት እንዲቋጭ ከፍተኛ ጥረት የተባበሩት አረብ ኤምሬት እንድታደርግ ጭምር የግብጽ የውጭ ጉዳይ ሚኒስትር ባድር አብድላቲ መክረዋል። ታዲያ ግብጽ ይህንን ምክክር ወይም ደግሞ ይህንን የስልክ ጥሪ ያደረገችው ለዋዛ አይደለም። ግብጽ በሱዳን የእርስ በርስ ጦርነት አማካኝነት የተጋረጠባትን የደህንነት ስጋት ለማለፍ ካላት ፍላጎት የተነሳ እንደሆነም የተለያዩ አስተያየት ሰጪዎች ገልጸዋል። የግብጽ የውጭ ጉዳይ ሚኒስትር
በሱዳን የእርስ በርስ ጦርነት ላይ ዋነኛዋ አትራፊ ግብጽ ናት ብለው ነበር መጀመሪያ ጦርነቱ ሲጀመር ከኤርትራ ጋር በጋራ በመሆን ጀነራል አልቡርሃንን ሲደግፉት የነበረው። ግን እንደታሰበው አልሆነም። ፈጥኖ ደራሽ ኃይሉ ከፍተኛ ጥቃት እየፈጸመ ነው። አሁንም ቢሆን ጀነራል አልቡርሃን ፈጥኖ ደራሽ ኃይሉ የወሰዳቸውን አካባቢዎችን መልሰን እንቆጣጠራለን ብለዋል። በነገራችን ላይ ዛሬ ወጡ መረጃዎች እንደሚያሳዩ ከሆነ ጀነራል አልቡርሃን በሱዳን የሚገኙ ወጣቶች ፈጥኖ ደራሽ ኃይሉን እንዲታገሉ በፈጥኖ ደራሽ ኃይሉ ቃራኒ እንዲቆሙ ጭምር ጥሪ ያቀርበዋል። በጦር አዛዣቸው በኩል ጥሪ ያቀርበዋል። ያን ጥሪ ያቀረቡት ፈጥኖ ደራሽ ኃይሉ ከቁጥጥር በላይ ከአቅም በላይ የሆነ መምጣቱን ተከትሎ ነው። ከዛም በተጨማሪ ፈጥኖ ደራሽ ኃይሉ ለግብጽ የድንበር ላይ ደህንነት ስጋትን ከመጣሉ በተጨማሪ ለግብጽ በይፋ ማስጠንቀቂያ ሰጥቷል። ለኤርትራ ማስጠንቀቂያ ሰጥቷል። ለጀነራል አልቡርሃን የምትደግፉ ከሆነ ፈጥኖ ደራሽ ኃይሉ በሚወስደው የጦር እርምጃ ተጎጂ ትሆናላችሁ ብሏቸዋል። ወይም ደግሞ የጦር እርምጃ እንደሚወስድ ጭምር ገልጾላቸዋል። ታዲያ ግብጽ የደህንነት ስጋቷን ለማምለጥ ስትል ከተባበሩት አረብ ኤምሬት ጋር በጋራ ለመስራት የስልክ ውይይት አድርጓል። በስልክ ውይይቱ ላይ እንግዲህ የሱዳን ጦርነት መቋጨት የሚያስችል የተቋቋመው ጓድን ራሱ አሜሪካን፣ የተባበሩት አረብ ኤምሬት፣ ሳውዲ እና ግብጽ የሚመሩትን አራትዮሽ ቡድንን ጭምር አጠናክሮ ለመቀጠል የሚያስችል ስምምነት ላይ መድረሳቸውን የተገለጸው። ከዛም በተጨማሪ ግብጽ በጋዛ ጉዳይ ከተባበሩት አረብ ኤምሬት ጋር መክራለች። በጋዛ የተኩስ አቁም ስምምነት እንዲሁም ደግሞ ግብጽ ባዘጋጀችው ፕሮግራም ላይ የተኩስ አቁም ስምምነቱ ተፈጻሚነት ላይ በጋራ መክረዋል። ተፈጻሚነት እንደሚኖረውም በጋራ ተወያይተዋል። አሁን ላይ ግብጽ የደህንነት አደጋ ተጋርጦባታል። በህዳሴ ግድቡ ሽንፈት ደርሶባታል። ኢትዮጵያ ወደ ቀይ ባህር እየተጠጋች ነው ያለችው። ምንም ምርጫ የላትም። ግብጽ አጀንዳ እየፈለገች አጀንዳዋን ከኢትዮጵያ ጋር እያያያዘች ኤርትራን እየደገፈች ሱዳንን እየደገፈች ኢትዮጵያን የቤት ስራ መስጠት ብቻ ነው ለአጀንዳ አድርጋ እየተንቀሳቀሰች ያለችው። የሁሉን ሽንፈት የተከናነበችው ግብጽ ከተባበሩት አረብ ኤምሬት መሪዎች ጋር በጋራ መምከሯን ነው እንግዲህ አህራም ኦንላይን የተባለው ሚዲያ ይፋ ያደረገው። በምክክሩ መሰረትም የሱዳን የእርስ በርስ ጦርነትን ለመቋጨት ተስማምተዋል። ከዛ በተጨማሪ የጋዛ ስምምነት ተፈጻሚነት ላይም በጋራ መክረዋል። የጋዛ ስምምነትን በተመለከተ እስራኤል አሁንም ቢሆን በጋዛ ስምምነቱን እየጣሰች ጥቃት እየፈጸመች ነው። ብዙ ንጹሃን እየተጎዱ ነው ያሉት። የሰብአዊ ድጋፎች ያስፈልጋሉ። ብዙ ነገሮች ይነሳሉ ከጋዛ ጋር በተያያዘ እነዛን ሁሉ ግብጽ እንግዲህ አንስታለች። በቀጣይ ደግሞ የተኩስ አቁም ስምምነት ተፈጻሚነት ላይ በጋራ ይመክራሉ ተብሎ ይጠበቃል። ለንጹሃን ሰላም እንዲሆን እንመኛለን። ለመላው ዓለምም ሰላም እንዲሆን እመኛለሁ። እኔ በበኩሌ በየትኛውም ሀገር በየትኛውም አቅጣጫ ላይ ጦርነት እንዲፈጠር ጦርነት እንዲነሳ ፍላጎት የለኝም። ጦርነት ላይ ያሉ ሁሉ ወደ ሰላም ቢመጡ ወደ መግባባት ቢመጡ የተሻለ ዓለም የተሻለ ነገር ማየት እንችላለን። በዓለም ለሚገኝ ህዝብ ሁሉ ሰላምን እመኛለሁ። አብራችሁኝ ስለቆያችሁ እጅግ አድርጌ አመሰግናለሁ። እኔ ፍሬ ህይወት ዮሐንስ ነበርኩኝ። ለዩቲዩብ ቻናሌ ቤተሰብ ካልሆናችሁ የደውል ምልክቷን በመጫን ቻናሌን ሰብስክራይብ አድርጋችሁ ቤተሰብ ሁኑ። ቤተሰብ ከሆናችሁም ላይክ እና ሼር በማድረግ መረጃውን ለሌሎች እንዲደርስ እንድትጋብዙልኝ ጠይቃችኋለሁ። አብራችሁኝ ስለነበራችሁ እጅግ አድርጌ አመሰግናለሁ። መልካም ጊዜ። ሶስተኛው አጀንዳችን በሱዳን እየተካሄደ ባለው የእርስ በርስ ጦርነት ላይ ሁለቱ ከሚዋጉ አካላት በተጨማሪ ግብጽ እና የተባበሩት አረብ ኤምሬት በሁለቱ ጎራ ተከፍለው መሪ ተዋናዮች ሆነዋል። የግብፁ የውጭ ጉዳይ ሚኒስትር ባድር አብድላቲ በአፍሪካ ቀንድ ላይ የግብፅን የበላይነት ለማስጠበቅ እንዲያስችላቸው በአፍሪካ ቀንድ የሚገኙ መሪዎች በሙሉ የግብፅን አይዲዮሎጂ መሸከም የሚችሉና ግብፅ የምትሰጣቸውን ተልዕኮ ተቀብለው ማስፈጸም የሚችሉ መሪዎችን በስልጣን ላይ ለማቆየት ግብጽ እያደረገች ባለችው ጥረት ላይ የሱዳኑ መሪ ጀነራል አልቡርሃንን እየደገፉ ይገኛሉ። ታዲያ የግብጽ የውጭ ጉዳይ ሚኒስትር ባድር አብድላቲ በአፍሪካ ቀንድ ላይ የግብጽን የበላይነት ለማስጠበቅ በአባይ ውሃ ላይ አጀንዳ አድርገው የተፋሰሱ የላይኛውና የታችኛውን ሀገራትን ሲያወያዩ ቆዩ። አልተሳካላቸው። የኢትዮጵያን የቀይ ባህር ጥያቄ ተከትሎም የግብጽ የውጭ ጉዳይ ሚኒስትር ባድር አብድላቲ በይፋ ወደ ቀይ ባህር የማይዋሰን የትኛውም ሀገር ወደ ቀይ ባህር መግባት የለበትም በሚል ደረጃ ኢትዮጵያ ላይ አቋም ይዘው ኤርትራም ሆነች ሱዳን፣ ጅቡቲም ሆነች የትኛውም ሀገር ኢትዮጵያን ወደ ቀይ ባህር እንዳያስገባት የተለያዩ ስራዎችን ሲሰሩ ቆይተዋል። ታዲያ አሁን ላይ በአፍሪካ ቀንድ ላይ በላይነታቸውን ለማስጠበቅ ራሳቸው የሚዘውሩትን መንግስት ፍለጋ በሱዳን የእርስ በርስ ጦርነት ላይ ጀነራል አልቡርሃንን በመደገፍ ፈጥኖ ደራሽ ኃይሉ እንዲሸነፍ ከፍተኛ ጥረት እያደረጉ ይገኛሉ። በጀነራል አልቡርሃንና በፈጥኖ ደራሽ ኃይሉ መካከል ያለው ጦርነት ወይም ውጊያ ከሁለቱ ኃይሎች ውጊያ በተጨማሪ ከጀርባው የኢትዮጵያን ሀያልነት ማቀዝቀዝ ላይ ነው ዓላማ አድርጋ ግብጽ እየሰራች ያለችው። ለዚህ ደግሞ ፈጥኖ ደራሽ ኃይሉ ከኢትዮጵያ ጋር ያለው ግንኙነት ይታወቃል። የኢትዮጵያን የቀይ ባህር ጥያቄ ከመደገፍ ጀምሮ አጠቃላይ የኢትዮጵያን እንቅስቃሴ ፈጥኖ ደራሽ ኃይሉ ይቀበላል። ጀነራል አልቡርሃን ደግሞ ስናየው የግብጽ ተልዕኮ የኤርትራን ተልዕኮ አስፈጻሚ ነው እንጂ
ከኢትዮጵያ ጋር መልካም የሚባል ግንኙነት መፍጠር የማይፈልግ በኢትዮጵያ ላይ በጠላትነት መነሳት የሚፈልግ ሀገር መሪ ነው። ታዲያ ግብጽ ተልኳን የሚፈጽምላትን ጀነራል አልቡራንን በመደገፍ ከፍተኛ ጥረት ስታደርግ ቆይታ አሁን ላይ ፈጥኖ ደራሽ ኃይሉ የአልፋሸር ከተማና ዳርፉርን መቆጣጠሩን ተከትሎ ለግብጽ የደህንነት ስጋት ወይም ደግሞ ብሔራዊ የደህንነት አደጋ መጋረጡን በይፋ የግብፁ ፕሬዝዳንት አብዱል ፈታህ አልሲሲም የግብጽ የውጭ ጉዳይ ሚኒስትር ባድር አብደላቲም አረጋግጧል። ይህን ተከትሎ የፈጥኖ ደራሽ ኃይሉን የጦር መሳሪያ ታስታጥቃለች ተብሎ በግብጽና በአሜሪካ ጭምር እየተተቸች ያለችው የተባበሩት አረብ ኤምሬት ግብጽ አሁን ላይ ምክክር ማድረግ እንፈልጋለች። ታዲያ የግብፁ የውጭ ጉዳይ ሚኒስትር ለተባበሩት አረብ ኤምሬት የውጭ ጉዳይ ሚኒስትር ሼክ አብዱላሂ ደውለው በስልክ ተወያይተዋል። የተወያዩባቸው 2 ነጥቦች ላይ ነው። የመጀመሪያው ዋና አጀንዳቸው የነበረው የሱዳን የእርስ በርስ ጦርነት ነው። በሱዳን የእርስ በርስ ጦርነት ላይ በሁለቱ ሀገራት መካከል እየቀጠለ ባለው የሱዳን የእርስ በርስ ጦርነት ላይ የተባበሩት አረብ ኤምሬት ፈጥኖ ደራሽ ኃይሉን የጦር መሳሪያ ታስታጥቃለች። ግብጽ በተቃራኒው ለጀነራል አልቡራን የጦር መሳሪያ ታስታጥቃለች። ስለዚህ ግብጽና የተባበሩት አረብ ኤምሬት በጋራ በመምከር ሁለቱም ድጋፋቸውን ላይሉ የሚያቆሙ ከሆነ ጦርነት ይቋጫል የሚል ግምት ጭምር አላቸው። የግብጽ ባለስልጣናት ባደረጉት ምክክር ላይ ምንድን ነው ያሉት? ጦርነቱን እንዴት እንቋጨው ሳይሆን በጦርነቱ አማካኝነት እየተጎዳ ያለውን ሰው፣ ሁማኒታሪያን ኤድ የሚያስፈልገውን ሰው፣ እያለቀ ያለውን እልቂቱን አውርተው የጦርነት እንዲቋጭ ከፍተኛ ጥረት የተባበሩት አረብ ኤምሬት እንድታደርግ ጭምር የግብጽ የውጭ ጉዳይ ሚኒስትር ባድር አብደላቲ መክረዋል። ታዲያ ግብጽ ይህንን ምክክር ወይም ደግሞ ይህንን የስልክ ጥሪ ያደረገችው ለዋዛ አይደለም። ግብጽ በሱዳን የእርስ በርስ ጦርነት አማካኝነት የተጋረጠባትን የደህንነት ስጋት ለማለፍ ካላት ፍላጎት የተነሳ እንደሆነም የተለያዩ አስተያየት ሰጪዎች ገልጸዋል። የግብጽ የውጭ ጉዳይ ሚኒስትር በሱዳን የእርስ በርስ ጦርነት ላይ ዋነኛዋ አትራፊ ግብጽ ናት ብለው ነበር። መጀመሪያ ጦርነቱ ሲጀመር ከኤርትራ ጋር በጋራ በመሆን ጀነራል አልቡራንን ሲደግፉት የነበረው ግን እንደታሰበው አልሆነም። ፈጥኖ ደራሽ ኃይሉ ከፍተኛ ጥቃት እየፈጸመ ነው። አሁንም ቢሆን ጀነራል አልቡራን ፈጥኖ ደራሽ ኃይሉ የወሰዳቸውን አካባቢዎችን መልሰን እንቆጣጠራለን ብለዋል። በነገራችን ላይ ዛሬ ወጡ መረጃዎች እንደሚያሳዩ ከሆነ ጀነራል አልቡራን በሱዳን የሚገኙ ወጣቶች ፈጥኖ ደራሽ ኃይሉን እንዲታገሉ በፈጥኖ ደራሽ ኃይሉ ቃራኒ እንዲቆሙ ጭምር ጥሪ ያቀርበዋል። በጦር አዛዣቸው በኩል ጥሪ ያቀርበዋል። ያን ጥሪ ያቀረቡት ፈጥኖ ደራሽ ኃይሉ ከቁጥጥር በላይ ከአቅም በላይ የሆነ መምጣቱን ተከትሎ ነው። ከዛም በተጨማሪ ፈጥኖ ደራሽ ኃይሉ ለግብጽ የድንበር ላይ ደህንነት ስጋትን ከመጣሉ በተጨማሪ ለግብጽ በይፋ ማስጠንቀቂያ ሰጥቷል። ለኤርትራ ማስጠንቀቂያ ሰጥቷል። በጀነራል አልቡራን የምትደግፉ ከሆነ ፈጥኖ ደራሽ ኃይሉ በሚወስደው የጦር እርምጃ ተጎጂ ትሆናላችሁ ብሏቸዋል። ወይም ደግሞ የጦር እርምጃ እንደሚወስድ ጭምር ገልጾላቸዋል። ታዲያ ግብጽ የደህንነት ስጋቷን ለማምለጥ ስትል ከተባበሩት አረብ ኤምሬት ጋር በጋራ ለመስራት የስልክ ውይይት አድርጓል። በስልክ ውይይቱ ላይ እንግዲህ የሱዳን ጦርነት መቋጨት የሚያስችል የተቋቋመው ጓድን ራሱ አሜሪካን፣ የተባበሩት አረብ ኤምሬት፣ ሳውዲ እና ግብጽ የሚመሩትን አራትዮሽ ቡድንን ጭምር አጠናክሮ ለመቀጠል የሚያስችል ስምምነት ላይ መድረሳቸውን የተገለጸው። ከዛም በተጨማሪ ግብጽ በጋዛ ጉዳይ ከተባበሩት አረብ ኤምሬት ጋር መክራለች። በጋዛ የተኩስ አቁም ስምምነት እንዲሁም ደግሞ ግብጽ ባዘጋጀችው ፕሮግራም ላይ የተኩስ አቁም ስምምነቱ ተፈጻሚነት ላይ በጋራ መክረዋል። ተፈጻሚነት እንደሚኖረውም በጋራ ተወያይተዋል። አሁን ላይ ግብጽ የደህንነት አደጋ ተጋርጦባታል። በህዳሴ ግድቡ ሽንፈት ደርሶባታል። ኢትዮጵያ ወደ ቀይ ባህር እየተጠጋች ነው ያለችው። ምንም ምርጫ የላትም። ግብጽ አጀንዳ እየፈለገች አጀንዳዋን ከኢትዮጵያ ጋር እያያያዘች ኤርትራን እየደገፈች ሱዳንን እየደገፈች ኢትዮጵያን የቤት ስራ መስጠት ብቻ ነው ለአጀንዳ አድርጋ እየተንቀሳቀሰች ያለችው። የሁሉን ሽንፈት የተከናነበችው ግብጽ ከተባበሩት አረብ ኤምሬት መሪዎች ጋር በጋራ መምከሯን ነው እንግዲህ አህራም ኦንላይን የተባለው ሚዲያ ይፋ ያደረገው። በምክክሩ መሰረትም የሱዳን የእርስ በርስ ጦርነትን ለመቋጨት ተስማምተዋል። ከዛ በተጨማሪ የጋዛ ስምምነት ተፈጻሚነት ላይም በጋራ መክረዋል። የጋዛ ስምምነትን በተመለከተ እስራኤል አሁንም ቢሆን በጋዛ ስምምነቱን እየጣሰች ጥቃት እየፈጸመች ነው። ብዙ ንጹሃን እየተጎዱ ነው ያሉት። የሰብአዊ ድጋፎች ያስፈልጋሉ። ብዙ ነገሮች ይነሳሉ ከጋዛ ጋር በተያያዘ እነዛን ሁሉ ግብጽ እንግዲህ አንስታለች። በቀጣይ ደግሞ የተኩስ አቁም ስምምነት ተፈጻሚነት ላይ በጋራ ይመክራሉ ተብሎ ይጠበቃል። ለንጹሃን ሰላም እንዲሆን እንመኛለን። ለመላው ዓለምም ሰላም እንዲሆን እመኛለሁ። እኔ በበኩሌ በየትኛውም ሀገር በየትኛውም አቅጣጫ ላይ ጦርነት እንዲፈጠር ጦርነት እንዲነሳ ፍላጎት የለኝም። ጦርነት ላይ ያሉ ሁሉ ወደ ሰላም ቢመጡ ወደ መግባባት ቢመጡ የተሻለ ዓለም የተሻለ ነገር ማየት እንችላለን። በዓለም ለሚገኝ ህዝብ ሁሉ ሰላምን እመኛለሁ።
አብራችሁኝ ስለቆያችሁ እጅግ አድርጌ አመሰግናለሁ። እኔ ፍሬ ህይወት ዮሐንስ ነበርኩኝ። ለዩቲዩብ ቻናሌ ቤተሰብ ካልሆናችሁ የደውል ምልክቷን በመጫን ቻናሌን ሰብስክራይብ አድርጋችሁ ቤተሰብ ሁኑ። ቤተሰብ ከሆናችሁም ላይክ እና ሼር በማድረግ መረጃውን ለሌሎች እንዲደርስ እንድትጋብዙልኝ ጠይቃችኋለሁ። አብራችሁኝ ስለነበራችሁ እጅግ አድርጌ አመሰግናለሁ። መልካም ጊዜ